ዛሬ 15 ቀን ነው። እሺ መጣውና እዛ ጋር ተቀምጫለሁ። ይሄ ልጅ የሞተው ልጅ ነው የሞተው? እግዚአብሔር በዚህ ቤተክርስቲያን ብዙ ድንቅና ታምራቶችን አድርጓል። ዛሬ የምንመለከተው ስለ ሞተው ብላቴና ነው። እናም እናቲቱ እንዲህ ስትል መስክራለች። መጀመሪያ በእጄ ሞቷል። ይሄ ልጅ አርፎብኝ ከዛ ጌታ ሆይ ያንተ ፍቃድ ይሁን አንዳለች እዚህ ውስጥ ናት አሁን አብራሽ ሲሞት ያየችው። ቸርች እንሄዳለን ትሄጃለሽ አለችኝ። እሄዳለሁ ብዬ ወጣሁ። ስወጣና ቅፈስ መጣ አታውቅም ብዙ አልነገርኳትም ደብቄያለሁ። ከሷም ደብቄ ይዤ የመጣሁ ነው። ዘማሪ ሲዘምርለት እኔን አሜን ያልኩ ልጁ ሞተብኝ ዝም ብዬ አለው። እዚህ ሆነሽ እዚሁ ነኝ። ልጁ ሞቷል ዝም ብዬ የዘመርኩኝ ያለ እዚህ ጋር ሲታገለገል ማለት ነው። ለልጁ በስጋዊ ይራመዳል። ይሄ ነው ራሱ ማለት ነው። በስጋዊ ይራመዳል በመንፈሳዊ ሞቷል። እስቲ አሁን ይንቀሳቀስ ጌታው የኔ አልሞተም በስጋዊ ነው የሞተው። እኔን እየሳቀ አቅፎ ነው ያይኛል እኮ ልቤ ሲሸራተት ያይኛል እኮ ሲያቀተኝ ዳገት ነው። እግዚአብሔር ሰው ይሄን ሕፃን እኮ አየሃል ሞቶ ነው ያለው። ስለ እንደዛ ይዘህ ስትመጣልን ልጅ እሷ አቅፋ ያለ ሞቷል። ውሸት እንዳለው እሷም አይታለች። ከዛ ሲዘምር ሰው ሁሉ ሲዘምር እኔ የኔ ነገር አልሞተም የሱ ስጋዊ እንደሞተ የኔ ልጅም በስጋዊ ነው የሞተ በመንፈሳው አይሞትም ልጅን አሲስቅ አቅፎ ሄዳለሁ ብዬስል አንተን ያዝ። ከዛ ሕፃኑ እንዲህ ሲያደርግ ጠጣለ። እሷም አቅፋ ጠጣለ። ከዛ በኋላ በሷ ላይ ውሃው ሲጨመር ልጁ ይነሳል። ልጁ ውሃው እሷ ላይ እንደጣብ እንዳለኩ ልጁ ይነሳላል። ከዛ በኔ ላይ ውሃው እንዲጣብ ሲታር ልጁ ማለት ጀመረ። ይህም ብቻ አይደለም፣ እግዚአብሔር በነብዩ በኩል ተጠቅሞ ብዙ ታምራቶችን ያደርጋል፣ ይሰራል። የሞተውንም ብላቴና መድረክ ላይ ያስቀምጡት። ነብዩ በታላቅ ድምጽ እንዲህ እያሉ ጸለዩለት። የሞተውን ብላቴና በእግሩ ቆመ። በጉባኤ ውስጥ የነበሩ ምዕመኖች እጅ በአፍ የሚያስጭን ነገሮችን ተመለከቱ። ከጊዜያትም በኋላ ይህ ታምር የሆነለት አባት ልጁን ይዞ መጥቶ እንዲህ ሲል መስክሯል። አመናገኘው በዚህ ሰው በልጅ መጣው የሞተ ልጅ ይዤ መጣው። ዛሬ ነው እዚህ ቆሜያለሁ። ስገባ ምንድን ነው ያለው? ልጅ ስገባ ልጁም ደግሞ እንደ ድንጋጤ እንደቀደሙ ብሎ ጮሆ ነበር። በጣም የሷን ፊት የሌለ አሳፍር ነው ብዬ ለቅሼ ነበር። ከዛ እሷ ደግሞ የጌታ ሰው ወዲያው ደወለች። ልጄ ጉዳ በልቷል እንጂ ምንም አይሆንም፣ ሽሮብ ከሰጡ ይስጡ፣ አንተ ዝም ብለህ ማየት ብቻ እየዋለች 24 ሰዓት ላይ 9 ሰዓት ደወለች፣ 11 ሰዓት ደወለች። እስካሁን ከእኔ ጋር ነች እሷ። እዛ በላይ ደግሞ ምሽት ብሳት ቤት ሄዳ ጸሎት አድርጋ መጣች። ያው ምንም ነገር የለም ይሽባል። እኛ እንጸልያለን፣ ኢየሱስ ይፈውሳል።